ሰላም እንዴት ናችሁ? ዛሬ ለማንሳት ያሰብኩት አይዲያ ከደንበኛ አገልግሎት ወይም ከደንበኛ ጋር የሚገናኝ ሀሳብ ነው። እንግዲህ እንደምታውቁት አንድ ቢዝነስ ሰርቫይቭ ለማድረግ ኤግዚስት ለማድረግ ዋና ከሚያስፈልጉት አንኳር ኤሌመንቶች ውስጥ አንደኛው ደንበኛ የምንለው ነገር ነው። ደንበኛ ከሌለ ቢዝነስ የለም። ኦብቪየስሊ አንድ ቢዝነስ ለምሳሌ ዳቦ አምርቶ የሚሸጥ ድርጅት ካለ ኤግዚስት ለማድረግ ዳቦ መስራት በቂ አይደለም። ዳቦውን የሚጠቀሙ ደንበኞች ያስፈልጉታል። አንድ አገልግሎት መስጠት ላይ የተሰማራ ፀጉር ቤት ስራ መስራት ፈልጋለሁ ያለ ሰው ኤግዚስት ለማድረግ መቀስና ለፀጉር መቁረጥ የሚያስችሉ ማሽነሪዎች ብቻ በቂ አይደለም። ምን ይፈልጋል? ያንን የሚጠቀሙ ደንበኞች ያስፈልጋሉ ማለት ነው። ስለዚህ ደንበኛ የቢዝነስ ኤግዚስት ለማድረግ አንደኛው ትልቁ ኤሌመንት ነው። ከዚህ አንፃር ደንበኛ በተለያየ መልኩ ዲፋይን ሊደረግ ይችላል። እንደምታውቁት አንደኛ ደንበኛ ስንል የእኛን ድርጅት አገልግሎት ምርት ተጠቃሚ የሆኑ ማንኛውም አይነት ግለሰቦችን ደንበኛ እንላቸው እንችላለን። ተቋማት ሊሆን ይችላሉ የኛ ደንበኞች። ደንበኛ በተለያየ መልኩ ይገለጻል። አንዳንዴ ደንበኛ የሚባለው ውጫዊ የኛ ምርቶች ብቻ ቀጥታ ኮንሱም የሚያደርጉ የሚጠቀሙ አገልግሎታችን የሚጠቀሙ ሰዎች ላይ ብቻ ሪፈር ሲደረግ ይታያል። እሱ በጣም ሮንግ ነው። ደንበኛ ሁለት አይነት መልኮች አሉት። አንደኛው ውስጣዊ ኢንተርናል ከስተመር የምንለው አለ። ሁለተኛው ደግሞ ኤክስተርናል ከስተመር የምንለው አለ። ኢንተርናል ከስተመር የምንለው የኛን በእኛ ድርጅት ውስጥ የሚሰሩ በእኛ ተቋም ውስጥ የሚሰሩ ስታፎቻችን ሰራተኞቻችን እንደ ደንበኛ ይቆጠራሉ። ሁለተኛው ኤክስተርናል ከስተመር የምንለው ከኛ ድርጅት ውጭ ያሉ ሆነው የኛ ምርት ቀጥታ የኛን አገልግሎት ቀጥታ የሚጠቀሙ ሰዎች ማለት ነው። ኢንተርናል ከስተመርን በተለየ ፐርስፔክቲቭ ማየት የሚያስፈልገው ብዙ ጊዜ የኢንተርናል ከስተመር ኤክስፒሪየንስ ውስጣዊ ደንበኞቻችን ትሪት የምናደርግበት መንገድ እንደ ድርጅት የኤክስተርናል ከስተመር ኤክስፒሪየንስንም አፌክት ስለሚያደርግ ነው። ጥሩ የውስጣዊ ሰራተኞችን የመያዝ የመንከባከብ ተፈላጊውን አይነት ስልጠና ተፈላጊውን አይነት ደሞዝ የሚከፍል ድርጅት እዛ ላይ ያለውን ሳቲስፋክሽን የማምጣት አቅም ያለው ድርጅት እነዛ ሰራተኞች ሰርቭ የሚያደርጓቸው የሚያገለግሏቸውን ደንበኞች የመያዝ ጥሩ አድርጎ የማርካት አቅማቸው እየጨመረ ይመጣል ማለት ነው።